ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጠየቅን ጽናትን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንላለን የዛሬ ፕሮግራማችን በዋናነት አደገኛው መዘዝ እየመጣ ይመስላል በተለይ የአብይ አገዛዝ የገባበት ውስጣዊ ጦርነት ከባድ ቅርቃር ውስጥ እንደከተተው ግልጽ ነው በተለይ ደግሞ ከወደብ ጋር በተያያዘ የገባበት የቃላት ጦርነት ወደ መደበኛ ጦርነት የመቀየር እድሉ እየሰፋ እየመጣ ነው በአንዳንድ ቦታዎች ላይ የጦርነት ትንኮሳዎች እንዳሉ እየተሰማ ነው ሌላ ጦስም ይዞበት መጥቷል ይሄ ጦስ ምናልባት ከሀገረ መንግስቱ ጋር አብሮ የሚገናኝ እጣ ፈንታ የሚወሰንበት ይመስላል እንግዲህ በቀጠናው ላይ የተለያየ የኃይል አስተላለፎች እየተሳቡ እየመጡ ነው በተለይ በሆርን አፍሪካ ላይ ፍላጎቶች እና የኃይል አስተላለፎች በስፋት እየመጣ ነው ይሄ ከኢትዮጵያ የሀገርነት ጥያቄ ማኳያ ምናልባት እንደ አብይ አህመድ ያለ አፍራሽ የሆነ ቡድን አገር በሚመራበት ሁኔታ እጣ ፈንታዋ ምንድነው የሚለው አሁን የብዙዎቹ እጣ ፈንታ ይመስለኛል ለመነጋገሪያ የሚሆን ይመስለኛል ይሄ አደገኛ መዘዝ ምንድነው እስራኤል ለሶማሌላንድ እውቅና ሰጥታለች ታሪካዊ ቀን ሲሉ ገልጸውታል የሶማሌላንድ ፕሬዚደንት And I hope very much to see you here soon. This is a wonderful day. It's a historic day. And of course I'll communicate to President Trump your willingness and desire to join the Abraham Accords. So thank you, Mr. President. Please convey my best regards and the best regards of the people of Israel to the independent people of Somaliland. Thank you, sir. That's a great moment and great historical day. ደስታቸውን እየገለጹ ነው በስፋት ሶማሌላንድ ላይ ደስታቸውን ሲገልጹ ሶማሊያ ደግሞ ከፍተኛ የሆነ ተቃውሞ ቁጣ እየቀሰቀሰ ይገኛል ይሄ ጉዳይ ምን ያስመለክታል በቀጣይስ በተለይ ከኛ ሀገር የውስጥ ጉዳይ ጋርና ውጫዊ የፖለቲካ የኃይል አስተላለፍ ይዞት የሚመጣው አደጋስ ምንድነው የሚለው በተወሰነ መልኩ ትንሽ እንየው እንግዲህ የጽናት ሚዲያ ቤተሰብ በዋናነት በተለይ የቀንዱ ፖለቲካ በጣም እየተካረረ የመጣ ነው የተለያዩ ኃይሎችም በተለይ አያሌ ሀገራት ፍላጎታቸውን ያንጸባረቁ ነው የትራምፕ አስተዳደር ቅርብ ጊዜ ለሶማሌላንድ እውቅናም የመስጠት ጉዳይ እንዳሉ የሚገለጽ ነው ከዚህ ጋር በተያያዘ እስራኤል አሁን እውቅና ሰጥታለች ይሄ እውቅናዋን መስጠት ብቻ ሳይሆን ከሶማሌላንድ ጋር በቀጣይ በተለያዩ ጉዳዮች ላይ አብሮ ለመስራትም ቃል እንደገቡ ነው እንግዲህ መረጃዎች እየወጡ ያሉት የእስራኤሉ ጠቅላይ ሚኒስትር ይሄንን ያበሰሩበትም በቪዲዮ በቀጥታ መልእክታቸውን አስተላልፈዋል ከዚህ ጋር በተያያዘ እስራኤል ለምንድን ነው ያንን አካባቢ የፈለገችው ከራሷ የኃይል አስተላለፍ የሚመጣ ነው በተለይ የመን ላይ ያለው የሃውቲ አማጺ ለመከላከል እንደዚሁም በሊባኖስም አካባቢ ያለው እዛ አካባቢ ላይ ከዚህ በተለይ የጦር ሰፈር ለመገንባት ፍላጎት አላት ይሄ ደግሞ ለቱርክ እጅግ በጣም ከባድ ነው ለኢራን እጅግ በጣም ከባድ ነው ስለዚህ ይሄንን ተቃውሟቸውን የሚገልጹበት አውድ በከፍተኛ ደረጃ ተጠናክሮ ስለሚቀጥል አሰላለፋቸውን ከሶማሌ ጋር የማድረግ እድላቸው በጣም ሰፊ ነው እንግዲህ የአንካራው ስምምነት አብይ አህመድ ከዚህ በፊት ለሶማሌላንድ እውቅና ከሰጠ በኋላ ከፍተኛ ቅርቃር ውስጥና ውድቀት ውስጥ ሲገባ ከወደብ ጋር በተያያዘ እንኳን ደስ አላችሁ ባለበት አንደበቱ አንካራ ላይ ሄዶ ከኤርዶጋን ጋር በዋናነት የቱርክ ፕሬዚደንት ያው በሶስተኛ ወገን እንዳስማሟቸው የሚታወቅ ነው ያ የአንካራ ስምምነት አሁን አብይ አህመድ ቀዶ ይጥለዋል ወይ ምንድነው ጣፈንታው የሚለው አጠያቂ ነው ከዚህ በኋላ እውቅናስ የመስጠት ጉዳይ በእነማን ኃይሎች ላይ ሊኖር ይችላል የሚለው ምናልባት ጉልበት ባላቸው ሀገሮች ላይ ሶማሌላንድ ተፈላጊ የመሆን እድሏ በጣም ሰፊ ነው እዛ አካባቢ ካለ ሽብርተኝነትን ለመቆጣጠር በተለይ የሃውቲ አማጺ
ለመቆጣጠር ከፍተኛ ፍላጎት አላቸው። በዚህ ጋር ይዞት የሚመጣው ጦስ ከባድ ነው። ይህንን የአፍሪካ ህብረት ተቃውሞታል። ኢጋድ እንግዲህ በዝምታ እስካሁን ምንም አይነት መግለጫ አልሰጠም። የኦህዴዱ ኢጋድ የወርቅነህ ገበየሁ ይህንን ጉዳይ ከአባል ሀገር ውጭ የኦህዴድን ፍላጎት ያንጸባርቃል ተብሎ አይታሰብም። ስለዚህ ወደዛ ቅርቃር ውስጥም ሊገባ ይችላል ወይስ ምንድን ነው የሚለው እጣ ፈንታው ነገ ጠዋት የሚታይ ነው። ግን ከባድ የሆነ አጣብቂኝ ውስጥ ናቸው። እንግዲህ ኢራን፣ ሊባኖስም፣ ግብፅ፣ ሶማሊያ፣ ቱርክም ይህንን ጉዳይ በስፋት ሊቃወሙት የሚችል ጉዳይ እንደሆነ ግልጽ ነው። ከዚህ ጋር ተያይዞ ምናልባት የአብይ አገዛዝ የተባበሩት ኤሚሬት እዛ አካባቢ ላይ በተለይ አብይ የወደብ ፍላጎቴን በዛ በኩል አስታግሳለሁ አገኛለሁ የሚል እድልም እውቅና አብይ አህመድ ሰጠ ማለት በአንድም ይሁን በተዘዋዋሪ የሀገሪቷን መፍረስ እውቅና መስጠት ማለት ነው። ምክንያቱም አብይ አህመድ አሁን በሱዳን በኩል በተለይ የአልቡርሃን የሚወጋ ኃይል በስፋት እያሰለጠነ ነው የሚገኘው። ይህንን ማድረጉ በራሱ በውስጣዊ የጎረቤት ሀገር ችግር ላይ ውጫዊ ኃይል ሆኖ መምጣቱ በተለይ የሱዳን የማፍረስ ከፍተኛ ሚና እየተወጣ እንደሆነ ግልጽ ነው። ይህንን በተያያዘ ከእንደገና በሶማሌላንድ ላይ አሁንም ጣልቃ መግባት ማለት የሀገሪቷን መበተን በይፋ ማወጅ ማለት ነው። ስለዚህ ደፍሮ ከዚህ በኋላ ወደዛ ውስጥ የሚገባበት እድሉ በጣም ጠባብ ነው። በተለይ ደግሞ የድሮን ጥይት ከሚሰጠው ተኳሽ ከሚሰጠው ጋር ከኤርዶጋን ጋር መጣላት ማለት ነው። ስለዚህ እዛ ውስጥ ቅርቃር ውስጥ አይገባም። ግን ምን ሊፈጥር ይችላል? በቀንዱ ዙሪያ ላይ ከፍተኛ የሆነ የኃይል አሰላለፍ የመፍጠር እድሉ በጣም ሰፊ ነው። ይሄ የኃይል አሰላለፍ ደግሞ ምናልባት ያልተጠበቀ ጦርነትም ሊፈጥር ይችላል። ሶማሌም ከሶማሌላንድ ጋር ወደ ጦርነት የምትገባበት እድል እየሰፋ ሊመጣ ይችላል። እዛ አካባቢ ላይ ከፍተኛ የሆነ ፍላጎቶች አሉ። በተለይ የጦር ቤዝ የመገንባት በቀጠናው ላይ ከፍተኛ የሆነ የኃይል ብልጫ መውሰድ የሚፈልግ ኃይል ያው በስፋት የተለያዩ ፍላጎቶች የሚንጸባረቁበት ስለሆነ ተወደደም ተጠላም የአብይ አገዛዝ በተለይ ኢትዮጵያ ውስጥ አሁን የውክልና ጦርነትም እድሎች እየሰፉ የመምጣት እድላቸው በጣም ሰፊ ነው። በዚህ ምናልባት ባልታሰቡ ችግሮች ላይ አብይ አህመድ ተንቀልቅሎ ከዚህ በፊት የገባበት ጦስ በተለይ በሶማሌ ላይ የሚታየው በጎሪጥ እንደመሆኑ መጠን አሁንም እዚህ ቦታ ላይ ተንቀልቅሎ የመግባት እድሉ እየሰፋ ከመጣ በቀጠናው ላይ ሊፈጠር የሚችለው የተለያዩ ጥምረቶች እና የኃይል አሰላለፍ ተጠባቂ ነው። ሌላው የውጭ ኃይሎች ጥቃትም ተጋላጭ ያደርጋታል። በተለይ ደግሞ ኢትዮጵያ ተጋላጭ የመሆን እድሏ በጣም ሰፊ ነው። ምስራቁ የኦሮሚያ አካባቢ በዋናነት የሽብርተኝነት ማዕከልም የመሆን እድሉ በጣም ሊሰፋ ይችላል። በጣም የውክልና ጦርነት የሚገቡበትና ያልታሰቡ የሽብርተኝነት መናኸሪያ ሊሆን እንደሚችል ግልጽ ነው። ለአብይ አገዛዝ ይሄ ጉዳይ ከፌሽታ ይልቅ በእኔ ግምገማ ከፍተኛ መዘዝ ይዞበት ሊመጣ ይችላል። ያልታሰቡ አደጋዎች፣ የኃይል አሰላለፎች፣ የጦርነት ድባቦቹ በጣም ሰፊ ናቸው። ስለዚህ ጦሱ በጣም ከባድ ነው። ሌላው ግብፅ ከሶማሊያ ጋር በምታደርገው እንደውም የበለጠ ቁርኝት እና ትስስር ጦርነቱን በውስጥ በኩል የበለጠ የውጭን አጀንዳ ወደ ውስጥ በማምጣት የውክልና ጦርነቱን የማስጀመር እድላቸው ሰፊ ነው። ስለዚህ በቀንዱ ላይ የሚኖረው የኃይል አሰላለፍ ምናልባት ያልታሰቡ አደጋዎች የመምጣት እድላቸው በጣም ሰፊ ነው። የእስራኤል እውቅና መስጠት በተዘዋዋሪም የፍልስጤማውያን የሀገርነት ጥያቄያቸው አሁን ያበቃለት ይመስላል። ከዚህ በኋላ ያበቃለት ይመስላል። ይሄ ደግሞ ለነሱም ትልቅ እድል ነው ተብሎ ይታሰባል። እንግዲህ ኢራን፣ ሊባኖስ፣ ግብፅ፣ ሶማሊያ፣ ቱርክ ከዚህ እንቅስቃሴ ጀርባ ከሶማሌ ጎን ሊቆሙ እንደሚችሉ ምንም ጥርጥር የለውም። ከዚህ ጋር በተያያዘም የአብይ አገዛዝ እና የተባበሩት ኤሚሬት በአንጻራዊነት እንግዲህ እዛ አካባቢ ያለውን እንቅስቃሴ ለመቆጣጠር አብይም የተላላኪነትን ባህሪውን ለመወጣት አጋጣሚው እንደ ጥሩ አጋጣሚ ይጠቀማለሁ ብሎ ሊሽቀዳደም ይችላል። ግን የሚያመጣው ጦስ ግን ከባድ ነው፣ እጅግ በጣም ከባድ ነው። ስለዚህ ያልተጠበቁ አደጋዎች ሊከሰቱ የሚችልበት እድሎች በጣም ሰፊ ናቸው።
የኦህዴድ አገዛዝ አሁን መከራ ውስጥ እየገባ ነው። የውጭ ዲፕሎማሲው በከፍተኛ ውድቀት መላሸቅ የፖለቲካ ኪሳራ አድርሶበታል። አሁን ተጨማሪ እስራኤል ደግሞ የመጣችበት ሁኔታ ለኦህዴድ የበለጠ የራስ ምታት ሁኔታ ይመስለኛል። ከባድ አደጋ ውስጥ ነው የሚገባው። ስለዚህ ይሄ ጉዳይ አሳሳቢ ነው። እንግዲህ የሀገሪቷን ዕጣ ፈንታ ላይ የሚበየንበት እድሎች የመፍጠር እድሉ በጣም ሰፊ ነው። በተለይ ከኤርትራ ጋር የኦህዴድ የገባበት የቃላት ጦርነት ወደ ጦርነት የመቀየር እድሉም ደግሞ እየሰፋ የመምጣት እድሉ በጣም ሰፊ ነው። ህወሓት በተመሳሳይ ጦርነት ውስጥ የመግባት እድሉ በጣም ሰፊ ነው። አሁን ባለው ሁኔታ ትዕግስታችን አልቋል ሲል መግለጫ ሰጥቷል። ከዚህ በኋላ ሊኖር የሚችል የጦርነት አሰላለፍ መልኮቹ እየተቀየሩ በቀጠናው ላይ ከፍተኛ የሆነ ያልተረጋጋ ሁኔታ የመፍጠር እድሉ በጣም ሰፊ ነው። እንግዲህ ይሄ ነገር ነገ ጠዋት ጦሱን ምን ያስከትላል? እቺ ሀገርም እንደ ሀገር የመቀጠል እድሏስ ምንድን ነው? በተለይ እንደ አብይ ያለ ጨቅላ ሰው ላይ በወደቀች ሀገር ላይ እጣ ፈንታዋስ ምንድን ነው የሚለው በጣም አሳሳቢ ነው። ከዚሁ ጋር በተያያዘ እንግዲህ የተለያዩ የኃይል አሰላለፎች እየተሳቡ ሲመጡ የአማራስ የፖለቲካ የኃይል አሰላለፍ ምንድን ነው የሚፈጥረው የሚለው ተገማች ነገሮችን ማሰብ ያስፈልጋል። ትላልቅ እድሎች እየመጡለት ነው። በእኔ ግምት ትላልቅ የኃይል አሰላለፎች፣ ትላልቅ አሊያንሶች እና በአካባቢው ላይ ጎልቶ የሚወጣበት እድል በጣም ሰፊ ነው። ግን ወሳኙ ኃይል ግን አሁን አማራው እስካሁንም በዚህ ሁኔታ ላይ እንኳን አጠቃላይ ፖለቲካው ውጥረት ውስጥ ገብቶ አንድነቱ ግን ወደኋላ እየዘገየ መምጣቱ ከአንድነቱ ጋር በተያያዘ ያለው እክል በጣም በፍጥነት እየጨረሰ የማይመጣ ከሆነ እኔ አማራው ከፍተኛ የሆነ ፖለቲካዊ ኪሳራ ይደርስበታል የሚል እምነት ነው ያለኝ። ከፍተኛ የሆነ ፖለቲካዊ ኪሳራ። ምክንያቱም ከዚህ በኋላ የአማራውን ጥቅም የሚያስጠብቅ የሚችል የአማራ አንድ የፖለቲካ ኃይል ሆኖ ሲወጣ ብቻ ነው። ይሄ ኃይል አንድ ሆኖ መውጣት እስካልቻለ ድረስ አሸናፊ ኃይል ሆኖ የመምጣት እድሉ በጣም በጣም ያነሰ ነው። ተደራቢ ሆኖ የመምጣት እድል ነው ያለው እንጂ ትልቅ ጉልበት ያለው ተገዳዳሪ ኃይል ሆኖ ለመምጣት በጣም ስለዚህ በጣም ወሳኝ ነው ተብሎ ይታሰባል። በተለይ በአንድነቱ ጉዳይ ላይ የሚያሳስባቸው ሰዎች አሁን የፖለቲካው የጂኦፖለቲክሱ ራሱ እየተቀየረ ነው። ስለዚህ አሁን አጠቃላይ የቀንዱ ፖለቲካ እየተቀየረ ነው። የኃይል አሰላለፎቹ የተለያዩ አሰላለፎች እየተፈጠረ ነው። ስለዚህ እዚህ አሰላለፍ ውስጥ አማራው ሊኖረው የሚችለው ዋነኛ ሚና የአንበሳው ሚና መጫወት ሲችል ነው። የአብይ አገዛዝ ከዚህ በኋላ በውስጣዊ ጉዳዮቹ ከመጠመድ ውጪ በውጫዊ የቀጠና የፖለቲካ የኃይል አሰላለፍም ያልታሰቡ ጦሶች ይዞበት እየመጣ ነው። የውክልና ጦርነቱ እየተፋፋመበት ነው። ስለዚህ ይሄ ባለበት ሁኔታ አማራው ትልቅ እድል ቢኖረውም ትልቁ ስጋት ግን ከውስጥ አንድነት ጋር በተያያዘ እንደሆነ ይሰማኛል። የጽናት ሚዲያ ቤተሰብ ሌላው ከዚህ ጋር በተያያዘ የተለያየ ጥያቄ የጠየቁኝ ሰዎች አሉ። ይሄ ጥያቄ ባለፈው ጊዜ በተለይ ባነሳሁት ያልተነገረ እውነት ላይ በስፋት የተነሱ ጥያቄዎች አሉ። አንዱ የሀሳብ ስርቆት ተፈጥሮባቸዋል የሚል አንዳንድ ሀሳቦች ሰምቻለሁ። የሀሳብ ስርቆት ማለት ምን ማለት ነው ለሚለው የጽናት ሚዲያ ቤተሰብ ጠያቂው እንደገለጸው ከሆነና እኔም እንደተረዳሁት በተለይ እስር ቤት ሆናችሁ ከፋኖ ጋር በተያያዘ መጀመሪያ ላይ ስታስቡት የነበረው እንቅስቃሴ ሀሳቡ ወደ ውጭ ወጥቷል ነው። ሀሳቡ ወደ ውጭ ወጥቶ ሀሳቡን ሌሎች ሰዎች ተጠቅመውበታል የሚል አስተሳሰብ ይመስለኛል ካልተሳሳትኩኝ። እኔ በዚህ ጉዳይ ላይ ሀሳቡ ማንም የሚጠቀምበት ማንም ሀሳቡ ከወጣም እኔ ጥሩ ነው ብዬ ነው የማስበው። ሀሳቡ ከመውጣቱ በፊት ግን እኛ ቀድመን ዝግጅቶች ነበሩ። ምናልባት ብዙ ሰዎች ያላሰበው ከዚህ ሀሳብ ጋርም የተገናኘና የተቆራኘ ሀሳቦች ከእስር ቤት በፊት እናስብ ነበር። ያሰብነው ሀሳብን ወደኋላ መለስ ብላችሁ ካሰባችሁ በተለይ ጎንደር አካባቢ፣ ባህር ዳር አካባቢ ላይ ሄደን ዝግጅት አድርገን አጠቃላይ ዝግጅቱ ከህዝባዊ እንቅስቃሴው ጋር ቢሆንም
ከዛ ዝግጅት ጋር በተያያዘ ግን ጥበቃ እና የተለያዩ እንቅስቃሴዎችን ሲመሩ የነበሩ ሲያስተባብሩ የነበሩ ፋኖች ናቸው። ስለዚህ የፋኖ እንቅስቃሴ ከዛም በፊት ቀደም ሲል የፈጠርነው ትስስር ነበር። በተለይ እንደውም ጎንደር አካባቢ ላይ ከነ ሰለሞን አጠና ጋር እዛ አካባቢ ካሉት ኃይሎች ጋር የመጀመሪያ ፎቶ ሁሉ ተለቆ ከፍተኛ ጫጫታ እንደፈጠረ ግልጽ ነው እና እኛ እንፈልገው ነበረ ይህንን ኃይል በተለይ የከተማውን ኃይል የበለጠ ጉልበት ሊሆነው የሚችለው የፋኖ እንቅስቃሴ ስለሆነ ከዛ ጋር የተቆራኘ ትስስር ሊኖር ይገባል ብለን እናምናለን። ይሄ ጉዳይ ግን ያነሳሳን ካስታወሳችሁ በተለይ የኦህዴድ ኃይሎች ከሸኔ ጋር ያለውን እንቅስቃሴ እንደማስታረቅ የሆነ አንድ እንትን ተፈጥሮ ነበር። ምን የሚባል የሆነ አንድ የማህበሩ ስም ጠፋኝ። እዛ ላይ በቀለና ጀዋር በተለይ መሬት ላይ ያሉትን ሰዎች ሄደው አናግረው ከነሱ ጋር ሁሉ ፎቶ ምናምን ተነስቶ ነበር። ስለዚህ ይሄ ኃይል በዚህ ደረጃ ራሱን ባላንስ እያደረገ የሚመጣ ከሆነ እኛም የራሳችን የሆነ መጋጫ ያስፈልጋል። ስለዚህ እኛ ጋርም ያሉትን ሁኔታዎችን መቀየር አለብን የሚል እሳቤም ስለነበረ በሰዓቱ ያንን ሁኔታ ለማሳየት ችለናል። ሀሳቡ ግን እየተጠናከረ በየጊዜው እየተጠናከረ እንዲመጣ ምክንያት የሆነው ግን ከጦርነቱ ጋር በተያያዘ ነው። ከህልውና ጦርነቱ ጋር በተያያዘ በተለይ ያው የኦህዴድ አገዛዝ ህወሓትን ካዳከመ በኋላ ተመላሽ የሚሆነው ወደ አማራው ስለሆነ ይህንን ኃይል ማጠናከር ካልቻልን ህዝባችን የመመታትና የመቀደም እድሉ በጣም ሰፊ ነው። ስለዚህ የተራዘመ ባርነት ውስጥ እንገባለን። ስለዚህ ይሄ ኃይል በፍጥነት የሚሰባሰብበት እድል መፈጠር አለበት የሚል ጠያቂዎችም ሲመጡ እዛ እስር ቤት ውስጥ እኮ ጠያቂዎች ይመጣሉ እና አንዳንድ በተለይ ፖለቲካው ላይ ለሚቀርቡ ሰዎች ጋር እናወራለን በስፋት እንደዚህ አይነት ሀሳብ መፍጠር አለብን። በአዴን ጋር የሚኖረው ትስስር ሁሉ ሊበጠስ የሚችለው በህዝባዊ ኃይል ነው። ስለዚህ ህዝባዊ ኃይል መፈጠር አለበት። በተለይ መሬት ላይ ያሉት ሰዎች የሚታወቁ ሰዎች ይህንን ኃላፊነት ቢወስዱ ጥሩ ነው ምናምን እያልን ለሚመጡት እንግዶች ጠያቂዎች መልእክት ስለሚላክ እንግዲህ ሀሳቡ ቢወጣም እኔ መልካም ነው ብዬ ነው የማስበው። ሀሳቡ መውጣቱ ግን ከኛ መውጣቱ ግን እርግጠኛ ሆኜ ለመናገር አልችልም፣ ግን የቀደመ ሀሳብ እንዳለን ግልጽ ነው። ስለዚህ እኔ ብዙ ጊዜ የምናገረው ለዚህ ነው። በዚህ ትግል ውስጥ ጠብታዎች አሉ፣ እኛ ጋም ጠብታዎች አሉ። እንደውም ቀደሙ ከተባሉ የቀደመ ጠብታ ነው ያለን በጣም እና እዛ ጉዳይ ላይ እኔ አንዳንድ ጊዜ የማልቀበለው ይህንን ትውልድ እኛ ጀምረን እኛ ጨረስነው እኛንን ያነሳነው ከባዶ ተነስተ ምናምን የሚለው ነገር ትንሽ እኔ ለመቀበል በጣም እቸገራለሁ። ምክንያቱም ቅንነት ያለው አስተያየት ነው ብዬ አላስብም። ከባዶ የተነሳና አሁን ያለ እንቅስቃሴ እኔ አለ ብዬ አላስብም። የነበረ ጠብታዎች አሉ። ደካማ ነው ትንሽ ነው ምናምን የሚለው ሊያከራክር ይችላል፣ ግን የነበሩ ምልክቶች አሉ። እነዛ ምልክቶች ላይ እያንዳንዱ ሰው የየራሱ ጠብታ አለው። እኛ የራሳችን ጠብታ አለን። ከእስር ቤት በኋላ የሀሳብ ጠብታ አለን። ከዛም በፊት የተግባር እንቅስቃሴዎች አሉ። ከዛም በኋላ ደግሞ የተፈጠሩ እንቅስቃሴዎች አሉ። ስለዚህ በሂደቱ ላይ የብዙ ሰዎች ድርሻ አለ። የአንበሳውን ድርሻ የተጫወቱ ሰዎች አሉ ማለት ነው። በተለይ ቤተ አማራ አካባቢ እኮ ከጦርነቱ ጋር በተያያዘ ከማንም ቀድሞ እኮ እንደውም ከፍተኛ ትንቅንቅ፣ ዝግጅት፣ ስልጠና፣ የሰው ኃይል ሲያስተባብሩና ሲመሩ የነበሩትን ማስታወስ ቀላል ነው ብዬ አስባለሁ እና ብዙ ቦታ ላይ የተለያዩ ጠብታዎች ድምር ውጤት ናቸው ዛሬ የፋኖን እንቅስቃሴ በአንጻራዊነት ጉልበት እንዲይዝ አድርጎት የመጣው የሚል አስተሳሰብ ነው ያለኝ። ከዚህ ጋር በተያያዘ በተለይ ያው እኛም ሰፊ ሚና እንደተጫወትን ግልጽ ነው ማለት ነው። ሌላው ከዓላማ አኳያ ምናምን የተጠየቀ ጥያቄ አለ። በተለይ እኔ ዓላማው እኛ በዋናነት እኔ አማራው በተለይ መሬት ላይ ያሉት ሰዎችም እኔ በግል የምደግፈው ፖለቲካዊ ድጋፍ የምደግፈው መሰረታዊ ጉዳይ አለ። አንዱ አማራ የገባበት የህልውና አደጋ ከአስተሳሰብ የመጣ ነው የሚል እምነት አለኝ። አስተሳሰባዊ የሆነ የህልውና አደጋ አንዱ አደጋውን፣ ሁለተኛው ግን መዋቅራዊ የሆነ አደጋውን
እነዚህ አስተሳሰባዊና መዋቅራዊ የሆኑ አደጋዎቹ ነው ለህልውና አደጋ ዛሬ ኦህዴድም የተጫወተበት ከዚህ ተነስቶ ይሄ አስተሳሰብ የወለዳቸው ሰዎች ናቸው። ስለዚህ ትግሉ የሚለካው እኔ የምመለካው ታጋዩን የምለካው ከዚህ የአስተሳሰብ ቁርኝትና አንድነት የተነሳ ጓዳዊ ትስስር ሲፈጠር ይሄ አስተሳሰብን መለወጥ አለብን የሚል የፖለቲካ ትግል በተግባርም በሰነድም ሲያመጣ ነው ብዬ አስባለሁ። ይሄ እስካሁን በተግባር ተገልጦ አልታየም። የቃላት ዲስኮርስ ነው ያለው። እነዚህ ዲስኮርሶቹ እስካሁን በግልጽ ስጋ ለብሰው እየመጡ አይደለም። ስለዚህ ይሄ ግን የሚለይበት ታይሚንግ አለ ብዬ አስባለሁ። ስለዚህ ይሄ ታይሚንግ በዋናነት ደግሞ ከህልውና አደጋው አኳያ 1 2 3 ተብሎ የተተነተነና የተቀመጠ የንድፈ ሀሳብ ትንተናዎች አሉ። ለነዛ አደጋ የተጋለጠበት እድሎችና ምክንያቶችም አሉ። ስለዚህ አማራው እየተሰባሰበ ይሄንን አደጋ ቀርፋለሁ ሲል ከዚህ አደጋ ተነስቶ ነው አሊያንስ የሚፈጥረው። ከዚህ አደጋ ተነስቶ ነው ነገሮችን እንለውጣለን ከሚል ኃይል ጋርና የነገ ጠዋት ዕጣ ፈንታችንን አብረን እንበይናለን ብሎ የሚያስቡ። ስለዚህ ይሄንን አደጋዎችን ተንትኖ ሳያስቀምጥ በአንድም ይሁን በተዘዋዋሪ የአደጋውን ባለቤት ከሆኑ ሰዎች ጋር ያለ መርህ የሚደረግ ትስስሮች ከተፈጠሩ እየተለየ የሚመጣ ነው ብዬ አስባለሁ። አሁን የዓላማ አንድነት የለንም አለን ለሚለው ብያኔ ለመስጠት እነዚህ ጊዜዎች መጠበቅ አለባቸው ብዬ አስባለሁ። ስለዚህ ዓላማው እስካሁን በዲስኮርስ ደረጃ ተመሳሳይ የሆነ ዓላማ እንዳለ ነው እማቀው። የስር ነቀል ለውጥ ማምጣት አለብን። አማራው ያለበትን የህልውና አደጋ ለማስቀረት የህልውና አደጋውንም ራሱ የሚቀበል ኃይል ጋር እስከሆነ ድረስ ትብብር ማድረግ የግድ ያስፈልጋል ብዬ አምናለሁ። የህልውና አደጋ የለበትም ብሎ የሚያስብ ኃይል ግን ራሱ እኔ የህልውናው አደጋ ነው ብዬ ነው የማስበው። ስለዚህ ከዚህ ሁኔታ ጋር አብሮ ሊፈጠር የሚችለው ቅድመ ሁኔታ ያልተቀመጠለት ትስስሮች ሁሉ ነገ ጠዋት የውድቀቱ ማሳያ ስለሆነ የዓላማና የተግባር አንድነት የለንም ብለን ለመደምደም የተወሰኑ ማሳያዎች የግድ ያስፈልጋሉ ብዬ አስባለሁ። ሌላው አማራ በሁሉም በኩል ተበትኖ ነው ያለው። ስለዚህ የህልውና ጥያቄው በሁሉም አካባቢ ነው ያለው። ስለዚህ አማራ የህልውና ጥያቄ ያለው በክልሉ ብቻ አይደለም፣ ከክልሉ ውጪ ያለም አማራ የህልውና አደጋ ነው። እንደውም እኔ እሱ ነው የሚብሰው ብዬ ነው የማስበው። በእኔ ግምገማ አማራ ሁሉ የህልውና አደጋ አለበት። የተበተነው አማራ ደግሞ የበለጠ አለበት። የበለጠ የጥቃቱ ሰለባ የሆነው እሱ ነው። ስለዚህ ይህንን ኃይልም ለማዳን የሚደረግ የህልውና ትግል ነው። ስለዚህ ይህንን ኃይል አሊያንስ ማድረግ፣ ይህንን ኃይል የትግል ማዕከል ማድረግ፣ ይህንን ኃይል የፕሮፓጋንዳ ማዕከል ማድረግ፣ ይህንን ኃይል የማደራጀት አደረጃጀታዊ ፖለቲካዊ መንፈሶችን ማንጸባረቅ የግድ ያስፈልጋል። ትግሉ በዋናነት ክልል ተኮር ሳይሆን ክልሉን የሚሻገር አደረጃጀት እና የፖለቲካ ስራዎችን ማሳየት፣ የፕሮፓጋንዳ ስራዎችን ማሳየት ያስፈልጋል። ዛሬ ወለጋ ላይ የህልውና ጦርነት አለ፣ በብዙ ቦታ ላይ። አዲስ አበባ ላይ ዛሬ ተሰባስቦ ታይሚንግ የሚጠብቅ 11ኛውን ሰዓት እየጠበቀ ያለ ኃይል አለ። በስፋት የደራጀ ኃይል በስፋት አቅም የወሰደ እየሰለጠነ እየመጣ እየገባ የተለያየ ስልጠናዎችን ወስዶ ገብቶ እየተቀመጠ የደራጀ ኃይል አለ። በተመሳሳይ ኦህዴድም ያስቀመጠው ገዳ ኮማንዶ አለ። ሌላውም የነጻነት ታጋይና የህልውና ጥያቄ ያለበት ኃይል አዲስ አበባ ላይ አለ። ስለዚህ እነዚህ ኃይሎች ሁሉ የፕሮፓጋንዳው ማዕከል፣ የፖለቲካው ማዕከል፣ የአደረጃጀቱ የስበት ማዕከል መሆን አለባቸው ብዬ አስባለሁ። የአማራ የህልውና አደጋ እስከሆነ ድረስ የህልውና አደጋ እንደ አማራ ነው መታሰብ ያለበት እንጂ ክልሉ ላይ የታጠረ ፖለቲካዊና አደረጃጀት በፍጹም መታሰብ የለበትም። ይሄ በራሱ ጎታች ነው ብዬ ነው የማስበው። ከዚህ አኳያ ነው ነገሮችን የማያቸው። ከኃላፊነት ምደባ ምናምን የሚባል ነገር አለ። ኃላፊነት በዋናነት እነዚህ ማዕከሎችንም ታሳቢ ማድረግ ያስፈልጋል የሚባሉ ለዛ ነው። ዛሬ እኮ የተለያየ አደረጃጀት እኮ አማራ ክልል ላይ ፋኖ ሲያሰባስበው አንዱ ከሌላው እንተና ከሌላው ምናምን የሚባል እኮ አለ። ቀጠናዊ የሆነ መልክ ያለው ማለት ነው። ስለዚህ አንድነቱም ሲመጣ ይሄ ቀጠናዊ የሆነ ሜሪት ቤዝ የሆነ ምናምን ግን በዋናነት ግን አካባቢ የሆነ ቅንጅት በአንድነት ውስጥ
መንጸባረቁ የግድ ነው፣ ወሳኝ ነው። ይህንን እንደምናምነው ሁሉ ቀጠናዊ የሆነ ደግሞ አሰላለፎቹ በዋናነት በክልሉ ላይ ብቻ የአራቱ ሪጂናል ብቻ ሳይሆኑ ሰፊ ቀጠና አለ። እሱንም ታሳቢ ማድረግ ያስፈልጋል። የወለጋን ቀጠና፣ የአዲስ አበባን ቀጠና የምናምን የሚባል ሰፋ አድርጎ ማየትና እዛ አካባቢ ላይ ነገሮችን ማንጸባረቅ የግድም ያስፈልጋል። ምክንያቱም መሬት ላይ ያለው የፖለቲካ ሁኔታ ይህንን አይነት መልክ እየያዘ ስለመጣ ከዚህ ጋር አብሮ መሄድ ወሳኝ ነው ብዬ ስለማስብ የፕሮፓጋንዳ ሰለባ መሆን ስለማያስፈልግ ማለት ነው። እና የከተማና ክልል ማለትም በተወሰነ መልኩ ይህንን የገለጽኩበት የፕሮፓጋንዳ ሰለባ እንዳይሆኑ መጠንቀቅ ስላለባቸው ነው። ይሄ አስተሳሰብ ዛሬ ብአዴን ጎንጉኖት አምጥቶታል። መሬት ላይ ያለ እንኳን መሬት ላይ ያለም ፌስቡክ ላይ ያለ እንትን ጠልነህ ምን ጠልነህ ምናምን አለ እኮ ድንጋይ የሚወራወር እኮ በስፋት አለ። ስለዚህ ይሄኛው ተስቦ እንዳይመጣ ማየት የግድ ያስፈልጋል ከሚል ምልከታ ነው ያለኝ። ምክንያቱም እኔ የማስበው የአማራን የፖለቲካ ማዕከል ስለሆነ ማለት ነው። የአማራ የፖለቲካ ማዕከል ከየትኛውም አካባቢ ላይ ሊወከል ይችላል። እሱ ምንም ችግር የለው። አሁን መሬት ላይ ያለው ሁኔታ ግን በእነሱም ላይ እንቅፋት የሆነባቸው ይሄ ምክንያት ነው። እንደውም እኮ ባለፈው ጊዜ መሪ ለመሰየምም ሰራዊት ይበተንብናል ምናምን ተብሎ ተጨቃጭቀው እንደተለያዩ እየሰማን ነው። ስለዚህ ይሄ እኮ ከዚህ ሂሳብ ይመጣል። ስለዚህ ሌላውም በተመሳሳይ የሆነ ኃይል ከተገፋ ወይ ከትግሉ ከአንድነቱ ከወጣ አይፈልጉንም ማለት ነው፣ እንደዚህም ነው ማለት ነው ምናምን የሚለው የፕሮፓጋንዳ ሰለባ የመሆን እድሉ በጣም ሰፊ ነው፣ ይቀሰቀስበታል። ያ ደግሞ በፋኖ ትግል ውስጥ እክል እንዳይገጥመው መጠንቀቅ ስላለበት የሰጠው ሀሳብ ነው የጽናት ሚዲያ ቤተሰብ። በአጠቃላይ ከላይ ባነሳሁት ሀሳብ ላይ አብዛኛዎችን የያዝኳቸው ጥያቄዎቹ እነዚህን ይመስላሉ። ዋናው ነገር ከዓላማው እየተቀዳ የሚመጣ አንድነት የግድ ያስፈልጋል ብዬ አስባለሁ። እኔ አሁን ብዙ ጊዜ ስለ አንድነት እጮዋለሁ። ስለ አንድነት የምጮው የአማራ ፖለቲካ በአንድነት ካልተሰበሰበ የማሸነፍ እድሉ በጣም 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 ጠባብ ነው። የመመታት እድሉ ደግሞ ምናልባትም ባይሰፋ እንኳን ተጎታች ሆኖ የመምጣት እድሉ በጣም ሰፊ ነው። ደመቀን ባይፈጥርም ግን ትንሽ የከሳ ደመቀ ግን ይፈጥራል፣ የከሳ። ስለዚህ ወፍራሙን ደመቀን ትተን የከሳው ደመቀ እንዳይመጣና አማራ ከትግል ከመስዋዕትነት በኋላ ተጎታች ሆኖ እንዳይመጣ መጠናከር ስላለበት ነው ብዬ አስባለሁ። የሚጠናከረው በራሱ ልጆች ነው፣ በራሱ አስተሳሰብ፣ በራሱ ጫማ፣ በራሱ የተዋጊ ኃይል። ስለዚህ አስተሳሰብ አለን፣ ፖለቲካ አስተሳሰብ፣ የሰው ኃይል አለን፣ ምርጥ ተዋጊ አለን፣ ጀግና ተዋጊ አለን፣ ጀግና ህዝብ አለን። አሁን እኮ ጀግና የሆነ መሪ ድርጅት እና ያንን የሚያስተባብር ኃላፊነት የሚሰማው ከሱ በላይ የህዝቡን ጥቅም ማዕከል ያደረገ መሪ ነው የሚፈልገው እውነት ለመናገር እንጂ ህዝቡ ከየትኛውም ጫፍ መነሳሳትና አንድ የፖለቲካ ማዕከል ለመሆን ምንም አያግደው። አሸናፊነት ነው። አሸናፊነት ራሱ ስነ ልቦና ነው። ተሸናፊነትን ራሱ አንገት የሚያስደፋው ግን ምን ይፈልጋል? ቅድም እንዳልኳችሁ የፊት መሪና የፊት ተጫዋች ይህንን የሚያስተባብርለት ኃላፊነት የሚሰማው ነገር የሚያስበው ያለው ከራሱ የግል ጥቅም ነገ ምናምን ብልጽግናን አሸንፈን ገርሰን ስልጣን ይዤ ምናምን ብሎ የሚያስብ ከንቱ ቅዠት አይደለም ማሰብ ያለበት። እኛ ስልጣን የምንይዘው የአማራውን ህልውና ለማስቀረት ነው። ከዛ በኋላ ያለ ታሪክ ነው የሚጻፈው ታሪክ ያ። ስለዚህ አማራውን ብለን ስናስብ ህዝባችን ነው የምናስበው። ህዝቡን ስናስብ ደግሞ የተበተነውን ህዝብ ጭምር ነው የምናስበው። ክልሉ ላይ ያለውን ህዝብ ብቻ አይደለም፣ የትግሉ ማዕከል አማራ እስከሆነ ድረስ ይህንን ማሰብ የግድ ያስፈልጋል። ለዚህ ነው ስለ አንድነቱ የምንጮኸው እንጂ እኔ በተለየ ግዳጅ የለብኝም። አንድ ቢሆንም አንድ ባይሆኑ ከማንም የተለየ ጥቅም አላገኝም፣ ከማንም የተለየ ጉዳት አይደርስብኝም። ሌላው እንደሚጎዳው እጎዳለሁ፣ ሌላው እንደሚጠቀመው እጠቀማለሁ። እንደ አንድ ፖለቲከኛ ግን ነገሮቹን እንደሚያስብ ሰው አንድነቱ የሚያስፈልገን አማራው ተበታትኖ እንዳይመታ ስለሚያሳስበኝ ነው የጽናት ሚዲያ ቤተሰብ ብዙ ጊዜ ስለ አንድነቱ የምጮህ ማለት ነው። ስለዚህ ከአንድነቱ አኳያ ላይ ትኩረት ሰጥቼ የምናገረውም ከዚህ አንጻር ነው ብዬ አስባለሁ።
አሁን መሬት ላይ ያሉት እንቅስቃሴዎች መልካም እንቅስቃሴዎች ቢሆኑ የውስጡ ኃይል ግን ወደ አንድ አለመሰብሰቡ ያልታሰቡ ሁኔታዎች የመፈጠር እድላቸው በጣም ሰፊ ነው። አንደኛ አገዛዙ በውስጥ ኃይል እየፈረሰ ነው። ውስጣዊ ትግል አለበት፣ ቀጠናዊ የሆነ ትግል አለበት። እንደዚሁም ደግሞ አዳዲስ ጦርነቶች ደግሞ የመምጣት እድላቸው በጣም ሰፊ ነው። አሁን ደግሞ እየተፈጠረ ያለው ደግሞ ተጠባቂ ያልሆነ ይዞት ሊመጣ የሚችለው ሁኔታ አይታወቅም። አገዛዙ 360 ዲግሪ ተከቦ ወደ አደገኛ ቅርቃር ውስጥ እየገባ ነው። ከዚህ ኃይል ጋር አሁን ባለበት ሁኔታ ላይ በዚህ ቀውስ ውስጥ ሰርቫይቭ አድርጎ ለመውጣት ምናምን መንግስት ለመመስረት ምርጫ አድርጎ የሚቻል ሁኔታ የለም። ስለዚህ ይሄንን ማስፈጸም የግድ አለባቸው። በተለይ ደግሞ አሁን ምርጫ አደርጋለሁ ስላለ እዚህ ጉለሌም በቾ ላይ ምናምን ሰላሌ ላይም አዲስ አበባ ላይ የተወሰነ ምርጫ የሚመስል ነገር አድርገን ድምፅ ይዘናል መንግስትን መሰርታለን ብሎ አብይ አህመድ ሊያስብ ይችላል። በተለይ አማራ ክልል ላይ ደግሞ ትንሽ ቦታ ማሳየት ይፈልጋል። ስለዚህ ይሄንን ማስቀረትና ይሄንን ማጨናገፍ የሚችለው የፋኖ ኃይል፣ ይሄንን ማጨናገፍ የሚችለው ደግሞ አንድ የፖለቲካ ድርጅት ሲፈጥርና የኃይል አሰላለፉ በአንድ አማራ ማዕቀፍ ውስጥ ከፍተኛ የሆነ የማጥቃት እንቅስቃሴ ሲያደርግ ይሄ ወሳኝ ሰዓት። አሁን ብልጽግና አማራ ክልል ላይ እኔ ባህር ዳር ላይ ምርጫ አድርጎ መንግስት መሰረትበታለሁ ብሎ የሚያስበውን እድል ከሰጡት እኔ ከዛ በኋላ የሌላውን አላውቅም። በራሴ ግን የማይበት ግምቶች ሁሉ ይዳከሙ ነው የሚሆነው በጣም። ስለዚህ ያ ደግሞ በጣም አደጋ ውስጥ ይከታቸዋል። ስለዚህ አንድነቱ የሚያስፈልገው አጥቂ ለመሆን ራሱ አገዛዙ ፖለቲካዊ አጥቂ እንዳይሆን አንድነቱ የግድ ያስፈልጋል። አሁን እኮ ወታደራዊ አጥቂ ፋኖ በልጧል። ፖለቲካዊ አጥቂነት ደግሞ ብልጽግና እየበለጠ ነው። ከዚህ በፊት ፖለቲካዊ አጥቂ የነበረው ፋኖ ነው። ወታደራዊ አጥቂም የነበረው ፋኖ ነው። ድምፁን አጥፍቶ ኢንተርኔትም ስለተዘጋ እኛ እንኳን በሰዓቱም ያው ሌላ ዓለም ውስጥ ነበር ያለነው፣ ግን ያ ጊዜ አጥቂ ሆኖ ነበር። አሁን በተዘዋዋሪ አገዛዙ አሁንም በወታደር የመዳከም ዕድሉ ቢኖረው ፖለቲካሊ ግን እና አረጋ ከበደ እየላከ የዞን ስብሰባ እያደረገ ምናምን የፕሮፓጋንዳ ስራ እየሰራ አሁን እኮ አረጋ ከበደ እኮ ካቢኔ እየሰየመ እኮ ነው። ካቢኔ ይሄ እኮ በጣም እንደውም የማይታሰብበት እድሎችን የሚፈጥሩበት ሰዓት አሁን ነበር። ያልተረጋጋ ሁኔታ መፍጠር የሚቻለው በዚህ ሁኔታ ነው። ስለዚህ ይሄንን ማድረግ የሚቻለው ፋኖ ሲቀናጅ ከፍተኛ የሆነ አጥቂነት ስለሚገባ ይሄ አጥቂነት ደግሞ የአገዛዙን ስርዓት ወደ መጨረሻው እድል ውስጥ ስለሚከተው ከዚህ አንድነት ደግሞ የሚቀዳ የኃይል አሰላለፍም ስላለ ሌሎችም ቢሆን አብረን እንስራ ሰጥቶ የመቀበል የፖለቲካ ሁኔታ ውስጥ ተገደው ስለሚመጡ ካለበዛ አማራው ብቻውን የመምጣት እድሉም ሰፊ ነው ብሎ ሲገምቱ እነሱም የሂደቱ አካል ለመሆን ተገደው ይመጣሉ። የማይቀር ጉዳይ። ስለዚህ ያንን ማስገደድ የሚችለው አማራው ጉልበት ሲኖረው ነው። አማራው ጉልበት ሲኖረው ሌላ ኃይሎችን ራሱ እንደ ቅርንጫፍ ማሰባሰብ ይችላል። አቅም ወሳኙ አቅም ነው። ቲፒኤልኤፍ ኢህአዴግን እንደሰየመው ኦህዴድን እዚህ ደራ ላይ እንደሰየመው ሁሉ አማራው ጉልበት ከያዘ ኢህዴኖችን ሰብስቦ መምጣት ይችላል። ዋናው የኃይል ሚዛን ነው። ለዛ ደግሞ የሚሆነው ደግሞ አንድነቱ በጣም ወሳኝ ነው። ስለዚህ እኔ በአማራ አንድነትና በአማራ ጉልበት ላይ የተመሰረተ የበላይነት እንዲሆን ስለምፈልግ ያ ነው የፖለቲካ ብልጫ መውሰድ አለበት ብዬ አስባለሁ። ይሄንን ብልጫ ሲወስድ ነው የህልውና አደጋውን ማስቀረት የሚችለው። የማንንም ፍላጎት ሳያደርግ በራሱ ልጅና በራሱ የህይወት መስዋዕትነት ቀዶ እንደሚጥለው ማሳየት የግድ ያስፈልጋል ብዬ አስባለሁ። ለዛ ደግሞ የአማራ ህዝብ ያንበሳውን ድርሻ የመወጣት ኃላፊነት አለበትም፣ እየተወጣ ነው። ያጣው ድርጅትና መሪ ብቻ ነው። ስለዚህ ለዚህ ነው አንድነቱ በጣም ወሳኝ ነው ብዬ የምጨቀጭቀው። በራሳችን ጫማ መቆም ስለሚያስፈልገን ይህንን ልትገነዘቡ ይገባል ብዬ አስባለሁ እንጂ የተለየ ጥቅም የምናገኝበት ነገር የለም። እንደ አማራ ነው ነገሮችን የምናየው፣ እንደ አማራ ነው የምንጠቀመውም። እድሎች ካሉ የምንጠቀመው እንደዛ ነው እንጂ ወትዋች ሆነን ምናምን ሆነን አይደለም። ቢፈልጉ ማምጣት ይችላሉ፣ ቢፈልጉ መተው ይችላሉ። ጉዳቱን አብረን የምናየው። እኔ ግን የምገመግመው ግን ከአንድነቱ የሚመጣ ጥቅም አለ ብዬ ስለማምን
ይሄ ደግሞ የፖለቲካ ግምገማ ነው። በፖለቲካ መነጽር የምናየው ጉዳይ ስለሆነ ነው ሀሳባችንን የምናቀርበው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ለጠየቃችሁን ጥያቄ በኢሜይል በተለያየ መልኩ ሀሳባችሁን ላደረሳችሁን ከልብ እያመሰገንኩኝ ፕሮግራሜን እዚህ ላይ ጨርሳለሁ። በሚቀጥለው በሌላ ፕሮግራም በሌላ ሁኔታ እስክንገናኝ የዛሬን እዚህ ያበቃለሁ። ስላዳመጣችሁ እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚሁም ጽናትን መደገፋችሁን ማስታወስ እፈልጋለሁ። ሰላም።